ግቢ ብዙ ይናገራል። የሚያኮራ ታሪክ እንዳለን በደንብ ያሳያል። የሚያሳፍርም ታሪክ እንዳለን እንዲሁ ያሳያል። የተሟላ ታሪክ እንዳለን ይህ ግቢ ያሳያል። ያልተሟላም ታሪክ እንዳለን ይህ ግቢ በደንብ ያሳያል። ታሪካችንን በየልኩ አጥንተን ከተጠቀምንበት እንኳን የሚያኮራው የማያኮራውም ቢሆን ለነገ የሚሆን ወረት ለማቆየት የሚያግዝ መሆኑን ከአባቶች ከድሎቻቸው ብቻ ሳይሆን ከውድቀታቸውና ከሽንፈታቸውም መማር አስፈላጊ እንደሆነ ይህ ፕሮጀክት ለሁላችንም ያስተማረ ፕሮጀክት ነበር። በዚህ ፕሮጀክት እያፈረሱ ከመስራት እያሟሉ መስራት አዋጭ እንደሆነ እኛ ተምረንበታል። ቆርጠን ከጀመርን መፈጸም እንደምንችል ለአራት ወር የዘለቀው ክረምት ኢትዮጵያውያን ከወሰኑ ሊያቆማቸው እንደሚችል ቀን ከሌት እየሰሩ እስከ ምሽቱ 6 ሰዓት ቆመው ይህንን ፕሮጀክት በክረምትም ቢሆን ማከናወን የቻሉ ቆራጥ ሙያተኞች ኢትዮጵያ እንዳላትም ለማረጋገጥ ችለናል። በመደመር እሳቢያችን እንደምናየው ሀገር ወረትም ውዝፍ ዕዳም አላት። ከኛ የሚጠበቀው ወረቷን ማከማቸትና ማቆየት፣ ውዝፍ ዕዳዋንም እየከፈሉ ማስተካከል እንጂ በውዝፍ ዕዳዋ እያላዘኑ ወረቷን ማሳነስ ከትውልድ የሚጠበቅ አይደለም። እኛ ኢትዮጵያውያን ታሪክ አለን። እኛ ኢትዮጵያውያን እንደ ንስር አሞራ በሰማይ ስንቀዝፍ ካልታየን በኋላ ዱካ የሌለን ሕዝቦች አይደለንም። እኛ ኢትዮጵያውያን እንደ መርከብ በባህር ከቀዘፍን በኋላ በዚያ ቅጽበት ያልታየን እንደሆነ ዱካችን ከዋለ ካደረ በኋላ የማንታይ ሕዝቦች አይደለንም። ታሪክ አለን። ነገር ግን እኛ በታሪክ አንኖርም። ታሪክ ግን በእኛ ውስጥ ይኖራል። እኛ በትላንት መኖር አንችልም። ትላንት ግን በእኛ ውስጥ አለ። ትላንት አእምሯችን በስሜታችንና በህሊናችን ውስጥ ይኖራል። የሰው ስልጣኔ መሰረቱ ትላንትን በመዘከር ዛሬን በመኖር ነገን በስዕለ ህሊና በማየት ነው። ምክንያቱም ስልጣኔ የተከማቸ የእውቀት ጥበብ ነውና። የሰው ልጅ ስልጣኔ ሁሉን ጠራርጎ እንደሚወስድ ጎርፍ ሳይሆን ሳያቋርጥ እንደሚፈስ ጅረት ነው። ፍሰቱ ከትላንት ወደ ዛሬ፣ ከዛሬ ወደ ነገ አቅጣጫ ይፈሳል። በመሆኑም አባቶቻችን በሰሯቸው ጀግንነት እንደምንኮራ ሁሉ በጥፋቶቻቸው የምናፍር ሳይሆን ከዚያ ተምረን ዳግም ጥፋት የማንሰራ ትውልድ ለመሆን መወሰን ይጠበቅብናል። የዚህ ፓርክ ዋነኛ ዓላማዎች አንደኛ የሀገራችንን ታሪክ በአንድ ቦታ የምናይበትና ብዙ ሆነን አንድ መሆናችን የምናሳይበት፣ አባቶቻችን በሁሉም መንገድ አንድ አርገው ያቆያትን ሀገር አንድ አርገን ለትውልድ ማሻገር ግዴታ እንዳለብን ብቁ ማሳያ ሆኖ የተገነባ ነው። ሁለተኛው ሀገራችን ከየትኛውም የሞተ ከሚመስል ነገር ውስጥ ሕይወት እንዳላት፣ ሕይወት ማውጣት እንደምትችልም የተማርንበት ነው። እንደዚህ አይነት ቦታ በጣም ብዙ ቦታ ስላለ እነዚያም ቦታዎች አቧራቸውን በማራገፍ መልካም ነገር ሊወጣቸው እንደሚችል በቂ ማሳያ ነው። እንዲሁም ልጆቻችን ቤተ መንግስት መኪና የማይቆምበት፣ ፎቶ የማይነሱበት፣ የሚፈራ ወደ ውስጥ ለመግባት የግድ መገዳደል የሚጠይቅ ሳይሆን በማንኛውም ሰዓት የሚጎበኝ እንደ የትኛውም ቢሮ ለአገልግሎት ብቻ የተሰራ መሆኑን እንዲገነዘቡም ጭምር ነው ቤተ መንግስቱን መክፈት የፈለግነው። የኮንታ ዞን በተፈጥሮ እጅግ የታደለ በጣም ደጋግ የሆኑ ዜጎች ያሉበት ምርጥ ከባቢ ነው። የጨነቀው የደከመው ውጣ ውረድ የበዛበት ያልተመቸው ማንኛውም ኢትዮጵያዊ
ወይም ከኢትዮጵያ ውጪ የሚኖር ሰው ወደ ኮንታ ዞን ቢመጣ ካለምንም ጥርጥር በተፈጥሮ ሕክምና አግኝቶ ይመለሳል። ሶስት ነገር አጥብቀን ብንፈልግ፣ ብናስተውል፣ ብንሻ ኢትዮጵያን አሁን ካለችበት ሁኔታ ወደ ላቀው ደረጃ ለማሸጋገር እድል ሊሰጠን ይችላል። አንደኛው የማየት ብልጽግና ነው። የሰው ልጅ የማየት ብልጽግናን ካልታደለ ባጠገቡ ወርቅ፣ ባጠገቡ ማዕድን፣ ባጠገቡ ተዝቆ የማያልቅ ሀብት ቢኖርም አይን ካልተሰጠው ማየት ካልቻለ ያ ሀብት ዕዳ ሊሆንበት ይችላል። የማየት ብልጽግና እንደ ኮንታ ባሉ ከባቢዎች፣ እንደ ደቡብ ባሉ ከባቢዎች፣ እንደ ኢትዮጵያ ባሉ ሀገራት ውስጥ የሚያስፈልገው እኛ በዚያ አካባቢ የምንኖር ዜጎች የተሰጠንን ጸጋ ማየት፣ ማስተዋል፣ መበርበር ካልቻል ማየት የሚችሉ ሊዝቁት፣ ሊወስዱት ይችላሉ። ብዙ ጊዜ ሰዎች ሀብት ላይ ተቀምጠው የማየት ብልጽግና ባለመታደላቸው ብቻ ሌሎች በቀላሉ ሀብታቸውን ሲወስዱባቸው ይታያል። እጅግ የተከበራችሁ እንግዶች፣ አሁን ያለሁት ከጀርባዬ በ2-3-400 ሜትር ውስጥ ዝሆን የሚታይበት ቦታ ነው። ከፊት ለፊቴ እንዲህ አስደማሚ የሆነ በማንኛውም መመዘኛ እስከ ዛሬ ድረስ ኢትዮጵያ ውስጥ ቢያንስ ኢትዮጵያ ውስጥ በዚህ ደረጃ አምሮ የተሰራ አንድም ሪዞርት የለንም። ይሄን የመሰለ ሪዞርት፣ ይሄን የመሰለ ተፈጥሮ አንድ ቦታ ማቀናጀት እንድንችል የመጀመሪያው የሚያስፈልገን የማየት ብልጽግና ነው። ኢማጂን የማድረግ አቅም፣ ከሚታየው ባሻገር እድል እንዳለ ማስተዋል መቻል። ነገር ግን የማየት ብልጽግና ብቻውን ውጤት አያመጣም። ከማየት ብልጽግና ቀጥሎ እጅጉን የሚያስፈልገን የብልጽግና አይነት የመስራት ብልጽግና ነው። ያ ያየነውን ያ መልካም ሊሆን የሚችለውን ሀብት በስራ ካልገለጥ ነው በስተቀረ እንዲሁ ከአፈር በታች ያለው ወርቅ ሀብት ሊሆን አይችልም። ካየን በኋላ ተግተን መስራት ይጠበቅብናል። በማየትና በመስራት የኢትዮጵያን ብልጽግና እውን ለማድረግ እጃችን ከሌብነት የጸዳ፣ ልባችን ከክፋት የጸዳ፣ አእምሯችን በየቀኑ ለመማር የተዘጋጀ፣ ፈጣሪን የምንፈራ፣ ለምንናገረው ነገር ፍጻሜ ተክተን የምንሰራ ብንሆን ኢትዮጵያን ባጠረ ጊዜ ውስጥ የበለጸገች፣ ከችግር የወጣች፣ ከመከራ የወጣች ማድረግ ይቻላል። የማየት የመስራት ብልጽግና ከታደልን በኋላ የመጠበቅ ብልጽግና ደግሞ ያስፈልገናል። ያ የተሰራውን ማንኛውም ታሪክ የሚጠብቅና የሚያስቀጥል ሰው መሆን አለብን። ጎርጎራ ያስተማረን ነገር ሀገር በእጆች እንጂ በምላሶች እንደማትሰራ ነው። ሀገርን ለመስራት ጠንካራ እጆች፣ አፈር የማይጠየፉ እጆች፣ ዝናብ የማያባራቸው እጆች እንጂ በዩቲዩብ ተሰቅለው የሚናገሩ ምላሶች ሀገር እንደማይገነቡ ጎርጎራ አስተማሪ ሆኖ አልፏል። ሀገር በሚሰራ እጅ እንደሚገነባ ሁሉ በሚያወራው እጅ አልተፈጠረም፣ አይታነጽም፣ አይጸናም፣ አይቆይም። አገር ለማጽናት፣ አገር ለማቆየት፣ ሀገርን አስውቦ ለትውልድ ለማሸጋገር የሚሰሩ የሚተጉ እጆች ምን ማድረግ እንደሚችሉ ጎርጎራ በነበረኝ መመላለስ ውስጥ ማየት ችያለሁ። ለመጀመሪያ ጊዜ የመጣሁት ፕሮጀክቱን ለማስጀመር ነው። ያኔ ምን መልክ እንዳለው ጎርጎራን አስታውሳለሁ። ፕሮጀክት ተጀምሮ እስኪጠናቀቅ 17 ጊዜ መጥቻለሁ። በዚህ ጊዜ ሂደት ውስጥ ሁሉ ጎርጎራ ከምን ተነሳ ወዴት እያደገች እንዳለች
ለማየት እድል አግኝቻለሁ። ሳየው የገባኝ ጎርጎራ ፊደል ነው፣ ጎርጎራ ድምጸት ነው፣ ጎርጎራ ምስል ነው። ጎርጎራ ፊደል ሆኖ ታሪክን ጽፏል። ማንም ሊሰርዘው ማንም ሊደልዘው በማይችል መንገድ ታሪክ የጻፈ ፕሮጀክት ነው። ጎርጎራ ድምጸት ሆኖ ህልማችንን በከፍተኛ ድምጽ ለህዝባችን መናገር ችሏል። ጎርጎራን አይቶ ህልማችንን መገንዘብ የማይችል ሰው አይኖርም። ጎርጎራ ስዕል ነው። ሐሳባችንን ላልተረዱን ግልጥ አድርጎ ያሳያል። ጎርጎራ ታሪክ ጽፎ ህልም ፈቶ ሐሳባችንን ገልጦ ያሳየበት ፕሮጀክት ከዚህ ቀደም ስንናገር ራያችንን ስንገልጥ ያልተገነዘቡን ያላመኑን ያልተረዱን ወንድምና እህቶቻችን ዛሬ ጎርጎራን አይተው ስራችንን አይተው ሐሳባችንን መገንዘብ ካልቻሉ በጣም ከባድ ይሆናልና ስራችን ከቃላችን ጋር ተመሳክሮ ልባችንን ገልጦ ያሳየ ፕሮጀክት በመሆኑ የሰራችሁ የለፋችሁ የዚህ ፕሮጀክት ባለቤት የሆናችሁ እንኳን ደስ ያላችሁ ማለት እፈልጋለሁ። ታሪክና ትውልድ መስካሪ ይሆናሉ። ለህዝባችን ያለንን ህልም ያለንን ፍላጎት ጎርጎራ ለትውልድ ይገልጻል። ታሪክም እንደምታውቁት ሳያዳላ ሳያዛባ ምን አይነት ህልም እንዳለን ለህዝባችን ማሳየት ይችላል። አሁን ያለንበት ከገበታ ፕሮጀክት ጋር ተያይዞ በሶማሌ ክልል በጅጅጋ በቅርበት ላይ የተሰራው የሸበሌ ሪዞርት ነው። የሪዞርት 380 ሄክታር ገደማ ቦታ የያዘ ነው። በጣም ማራኪ ቦታ ነው። በምስራቅ ኢትዮጵያ እንደዚህ ያለ ግዙፍ ሆቴል እስካሁን የለንም። አሁን ይሄ ቦታ በራሱ የተሰራው ስራ ብቻ ሳይሆን ወደፊት የማደግ አቅሙ የቦታ የያዙ በጣም ተስፋ የሚጣልበት ነው። ቤዚክ የሚባል መሰረተ ልማት ተዘርግቷል። መንገድ ተዘርግቷል። የሄሊኮፕተር ማረፊያ ሄሊፓዶች አሉት። ከኤርፖርት በጣም በቅርብ ርቀት ላይ የሚገኝ ቦታ ነው። ውሃ አለው። በጣም በርካታ ፍሩቶች የግሪን ሌጋሲ አካል ስራዎች በስፋት በዚህ አቅራቢያ የተሰሩ ነው ያሉት እና የምስራቅ ኢትዮጵያ የግሉ ሴክተር በተለይም የሶማሌ ተወላጆች በተለያየ ሀገር ያሉ እዚህ ቦታ መጥተው በዚሁ አቅራቢያ መሰል ሆቴሎች ቢሰሩ በጣም ትልቅ የቱሪስት መናኸሪያ ሊሆን ይችላል። አሁን የተሰራው ተጠበቀው ሰፊ ቦታ ስላለው ሼር የሚያደርጓቸው ሪሶርሶች በጋራ የተጠቀሙ ማስፋት የሚያስችል እድል አለ። ከፍታ ያለው ቦታ ነው። አየር በጣም ቆንጆ አየር ነው ያለው። የተሰራው ስራ እንዳያችሁ በጣም ማራኪ ነው። እንግዲህ የገበታ ኢኒሺዬቲቭ በጠቅላላው እኛም ከጠበቅነው በላይ የሚገርም ውጤት እያስገኘ ነው ያለው። ይህ ፕሮጀክት በዚህ አመት ይጠናቀቃል። ክረምቱ ላይ የመትከል ስራ ነው የሚሰራው እንጂ ከክረምት በፊት እንደሚያቅ ይጠበቃል። ግን ክረምት ላይ ሰፊ የላንድስኬፒንግ ስራ ይሰራል። ከሚቀጥለው አመት ጀምሮ ሙሉ ለሙሉ ጥቅም ላይ የሚውል ነው። ሰፋፊ የአስፋልት መንገዶች የተሰሩ ነው። ውሃ የተቆፈረ ነው። በስፋት የተተከለ ነው ያለው። የቤቱ ስትራክቸራል ስራ በጣም ኢምፕሬሲቭ ነው። ይሄንን ካልቸር እያስፋፋን በገጠር የጀመርነውን ኮሪደር ከዚህ ጋር ብናያይዝ ቱሪስት ብቻ ሳይሆን ምግብም ስለሚሰራ አብሮ ለአጠቃላይ የጀመርናቸው ስራዎች ተስፋ የሚጣልበት ነው ያገኘሁት። በድምሩ እንግዲህ በደቡብም በምስራቅም በመንቀሳቀስበት ቦታ ሁሉ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ያለች ሀገር ናት። ኢትዮጵያ በጣም በርካታ አመርቂ ውጤት እያመጣች ያለች ሀገር ናት። ይሄንን ውጤት በደንብ ማስተዋል ማየት ይፈልጋል።